እንደዛ ሲሆን ነበር እነሱ ፍለፊት። እሷ ደግሞ ሀይሚ ደግሞ ዛሬ እንደዛ ስትሆን እሩን ያልኩት ማርያም ማ ስለሆነች ነው። ለእሷ እሷን እንደዚህ እንደ ጦር የሚፈሯት ምንድን ነች? ማርያምን እሱ ያናደደኝ እንጂ እንድትመጣ ነው አይደለም። ምን ብላበት አይደለም። ይኸውልሽ ኧረ በእናትሽ ምክንያቱም እየፈራን ነው ማስረጃ ይዛብን የሆነ ወይ ከጥቆያ ላይ ማለት ነው። አንድ ነገር እናንተ አንድ ነገር ልንገርሽ፣ እናንተ ክፍተት እንደዚህ ስራ ሲሰሩ ክፍተት አይፈጠርም ብላችሁ አታስቡ። አንዳንዴም ክፍተት ይፈጠራል። ከሰው ልጅ ስህተት አይጠፋም። ድራማ ውስጥ ራሱ ስንት ክፍተት አለ አይደለም እንትን ላይ። ስለዚህ እነሱ ስራ መስራት ይስሩ፣ ግን እኛ አይዲያ መስጠት የለብንም። እኛ አይዲያ በሰጠናቸው ቁጥር ነገሩ ሁሉ እየሰፋ ነው የሚሄዱት። መስራት ይስሩ። ልጅቷ የምትናገረው እንጨት የሚል ቻናላቸው እየሄደ ቢሆን እየታየላቸው ቢሆን ደስ እያለን እኮ ነው የምናየው። ችግር የለም። እየተሰዳደብንም እየተጣላንም፣ ግን አሁን ደርቆን ያለው ልጅቷ ነገረኛ ነች፣ የደረቀች። እኔ አሁን እኮ ይሄ እኮ ምንም አይዲያው ራሱ እኮ ያስጠላል። ምን እንደሆነ ታውቂያለሽ? አሁን ልጁ ተወልዶ ነው ያለው። ምርመራ ነው ይሄ። ምንም የሚያስኬድም ነገር የለም። ይስሩበትም ተብሎ የሚደረግም ነገር የለው። እግዚአብሔርን እናንተ ራሱ ስታስቡ ልጁ ባይወለድ ግን ልጁ ተወልዶ ስላለ ምን የሚባል አይዲያ ነው? የምን አንቺ መጣው የምንም ልጅ የለም እኮ ስራ ነው የሚሰሩት። ወይኔ በላቸው። እንግዲህ ላይ ብለዋል። ማሪ ምን እናርግ እንግዲህ ላይ በተባለው ታውራያለች ነበር። አውሪ ቆንጆ ታውሪ ሂጂ። ቆንጆ የምንም ልጅ የለም ስራ እየሰሩ ነው ማለት ራሳችን ትክክል ነሽ። እኔ አንድ ነገር ልንገርሽ። አሁን ዛሬ እኔ ዩቱበሮች መቼ እንዳስጠላኝ ታውቂያለሽ? ዛሬ ማርኬት ገባ፣ ጫካ ውስጥ ገባ፣ ገዳም ሚስት የገባች ብሎ ፈጣሪ ሆይ አንተ ብቻ ጉድ ታሳየናለህ። ገና ማርያም አይመጣልኝ አንቺ እየፈርዶት ማርያምን ሄደሽ ብታይ ጫካ እኮ ነው፣ ምንም አይታይም። ቤተክርስቲያን ድምፅ ይሰማል ብሎ ጫካ ገብቷል። ቪዲዮ እንትን ካሜራ ደቀኑ ገና ማለት ነው። ዩቱብ ላይ ገና ብዙ ነገር ነው ያለው። ገና በሪዮ ልጅ ሳይፋር አይቀርም። ወጣለሽ እስቲ አሁን ቪዲዮ አንድ ነገር የኛ ቶሎ ይቋጫሉ። አብሽር እንዳትፈሩ ቶሎ ይቋጫሉ። አይደለም እኔ እንደው ቪዲዮ ደቅኝ እኔ ቤተክርስቲያን ገዳም ለገዳም እዞራለሁ። ደግሞ ተደብቀው እንደ ሌባ ያያሉ። ጉድ እኮ ነው የምታየው። እግዚአብሔርን ዩቱብ ላይ ኧረ በስመ አብ በጣም ነው የሚያሳዝነው። እግዚአብሔርን በቃ አይደለም ገዳም ሰው ከገባ ገዳም ገባች አለቀ። ግዴታ እንትን ላይ ሚዲያ ላይ ወይ አብረው ሄደው ይሆናል። ለአንድ ቀን የገባችው እዛ እየነገርኩሽ ነው ብላለች አለ። በስመ አብ ኧረ ተግማሙ፣ እግዚአብሔርን ተግማሙብን። የኛ ልጆች አሁን ይሄ ትላንት የተቀረጸ ነው፣ ዛሬ ሌላ ነው ውዶች። ይሄ ትላንት የተቀረጸ ነው፣ ዛሬ ያየ ነው። የትላንትናው ከትላንት የተቀረጸ ነው አይደለም። ለዚች እንትን ለምትል እኔ እግዚአብሔርን እኔ በህይወቴ እንደዚህ ተሳዳቢ ሆኜ አላውቅም። እዚህ ሚዲያ ላይ መጥቼ ነው ተሳዳቢ ብላችሁ ይሆንኩት ማለት ነው። አንድ ጥያቄ ጠይቃችሁ ለምሳሌ እነሱ ስራ የሚጀምሩት ከሆነ ሁለት አይነት ቃል ለምን ያወራሉ? ለምሳሌ ሃይሚና ብሩኬ አሁን ከትናንት ወደ ሰሞኑ የሚያወሩት አንድ አይነት ቃል ነው፣ ግን ዛሬ ታጥፎ ደግሞ ሌላ የሆነ ሰው ምክር ሰጥቶ ምናምን የሆነ ምክሩን በተግባር እንደማያሳዩ በእምነታችሁ ጸንቶ እንደማይቆሙ ምናምን እኮ ነው ዛሬ ያወራራችሁ። ይሄንን ነገር ማስተካከል አለባችሁ። የሚሰሩት ከሆነ ስለሚሰሩት ከሆነ መጀመሪያ አለማወራት፣ ካልሆነ ደግሞ የሆነ ያለ አይደለም ራሳችሁን የሚያስከብር ስራ ነው መስራት ያለባችሁ እኮ። ትክክል እኮ ነሽ። እኔ እኮ ለዛ ነው እንደዚህ አይነት አይዲያ አትስጡ ምለው። ለዛ ነው ለምን እንደሆነ ታውቂያለሽ? ነገ እነሱ የሚያስከብር ስራ መስራት አለባቸው። እነሱ ወርደው እሷንም መለመን የለባትም። ዲኤንኤ ማንም ብሩኬን ያምነዋል ማንም አይደለም። አይን ያለው አይን የሌለው ራሱ ያምናል። ራስ ጉዳይ ብዬ ተፈለክ ዘይቶና ፈርም
ጉዳይ ብያለሁ የሚሄደው እኔ ማለት ነው በነፍሴ ወሬ ቀይሩ ካላዝም በራችሁ የትም አትሄዱ እናንተ መጀመሪያ ስራውን እዩ ግን የሆነ አለ አይደለም ስራውን ልክ ሲሆን ደስ ይላል እነሱ ነው የሚያስከብር ስራ ምናምን ሲሰሩ ደስ ይላል ግን አሁን ገና ጀመሩ እንጂ መቼም እየሰሩ አይደለም ገና አሁን የጀመሩ ሲስሩ ዝም ብላችሁ ላይክ ሸር ወሬ ቀይሩ ወደ ተቀጠሉበት ወራጅ ያስተሳሰብ እንግዲህ ስራ ነው ፎርት እናንተ አትጨናነቁ ላይክ ሸር አድርጉ አስተያየት እነሱ አውቀው ነው ካላስ ዝም ብላችሁ አሁን ስራ ላይ ይመጣሉ ላይ ፋፋሽ ብለ ይመጣሉ ሸቃሪ ስራሽን ሰራከረ ይሁን አላቅም እኔ ስራ ይሁን ምን ይሁን አላቅም ብቻ ግን ይኩበት ምን ብላችሁ አይዲያ ያው ልንገራችሁ አይዲያ አትስጡ በቃ አይዲያ አትስጡ በራሳችሁ ፏ በሉ እግዚአብሔርን በቃ በራሳችሁ ሙድ በነገራችን ላይ እኮ አይዲያ ለመስጠት እንጂ ማውራት ይቻላል እንዴ ያያችሁን አስተያየት መስጠት ይቻላል ግን አይዲያ ለነገ የሚሰሩበት ነገር አለመስጠት በቃ ለዚህ ብላችሁ ማታ ላይ ቢመጡ ነው ስራችንን እንስራ ወደ ታፕታፕ ሸር እንድናረግ ነው መባባል ያለባችሁ ደህና ያላሽ ደህና ማለት ደህና እሺ ምን አዲሳላችሁ እስኪ ፋበሩ በቃ አላስወሩንም ከታቻው ቻው እኔ ማውራትም አልፈልግም እውነት ሙዚቃ ትበጭ ምን አንቺ ታሪ ነው እንዴ ሲንሽ ተበቀ ሰይት ወዲያ ሲሉ አይዲያኛ እንትን ካላለን እኮ አስተያየት መስጠት መብት ነው አለመሳደብ ነው ሀሩ እንትኑ ዋናው መሳደብ አያስፈልግም አላዛርን እናቃለ አላዛር ሆዱ ትናንትናቱ ከእስር ቤት ወጥታ እየተደባደበች ነው እንትን ሙዚቃ ምንም አልፈልግም ምንድነው ስሙ ናርዶስ ዩቲዩብ ላይ እኮ የሚወጡት ስለነሱ ልናወራ በእንትን ሊወራ ነው እነሱ ለምን ታዲያ ሚዲያ ላይ ወጡ ስለ ዩቲዩበር ሊወራ ይኸው ልንገራችሁ በነገራችን ላይ አለመሳደብ እንጂ ባየሽው ልክ ፈን እያደረግሽ አስተያየት መስጠት መብት ነው መሳደብ ነው ወንጀሉ ማለት ነው መሳደብ ጥሩ አይደለም መሳደብ አይደለም አሁን እኮ ይሄ ራሱ አይዲያ የትም አስኬድ ቆይ ልንገርሽ ያላዛር እናት ድንጋይ ስትወረውር ቲክታክ ላይ ተቆርጦ አየኋት እሷ ድንጋይ ስትወረውር የሆነ ሰውዬ ልፈረክስ እግሯን ሁላ እያለሰልሽ ነበር ምን ድንጋይ ምን አድርጓት ነው ጉንብስ አለ ልትፈረክሰው ነበረ አሳስራኛል ብላ ነው እግሯን ሁላ ነሰ ያራይብ ነው እያለ ነበር በኮሜንት ወይኔ ሴቷን ማሳስረዋት እንደው ወይኔ አይ ጊዜ ካሜራ አይው የነሱ ዩቲዩበር እኮ ማለት ነው እስር ቤት ምን እንደመሰለኝ ከካሜራ ጀርባ ነው ነው እንዴ ስማ ነው ፖሊሶቹም ያው ዩቲዩበሮች ናቸው ያኔ እዛው ለዛው እንትን ወይ ቲክታከር ነው ወይ ዩቲዩበር ከማሚ ለብሳል እንደናቃቸው እኛ እኮ ማለት ነው እሱ ሀገር ያለ ነው ማለት ነው እዲው ፋራን ያስተማር ምናምን ከነሱ በላይ ፋራን እንደው አይዋ ልክ ነሽ መብት ነው አስተያየት መስጠት መብት ነው የኔ ቆንጆ እና ፋበሉ እንዴ ወይ ዩዘርን አስወጡብኝ እንደው ዩዘርን አባረራችሁብኝ እንደው ኮሜንታተሮች ግን ምን ሆናቸው ነው አታሰሩ ወይ እንትን አታሰሩ እንደፈራኩ ነው ማንኛ ደግሞ ወጣይ ማለት ነው ታነሱ በላይ እኛ ማለት ነው አረኛ ዝም ስንከተላቸው ወላሂ ማለት ነው ይሄ ሀገር ያለው ሰው ማለት ነው ወላሂ አታማረም ቢሆን ባይማርም ወላሂ በጣም ህይወት ያስተምርሻል እኮ የኔ ቆንጆ ህይወት ብዙ ነገሮች ስለሚያስተምርሽ ታውቂያለሽ ብዙ ነገሮችን አገናዝበሽ ነው የምታውቂው ያረጋሉ ሰው እኔ እኮ የሚያናድደው ሰው ፋራ ያረጋሉ እኛ ደግሞ እየገባን ዝም የምንላቸው የኔ ቆንጆ እርጉዝ ነሽ እንዴ አይ ሰላም ሲሆን እኔ ጨፍርልሻለሁ ፏ ስንል ጨፍርልሻለሁ ያን ጊዜ ነይ እና ጠይቂሽ ሀያትዬ የሞ ጭፈራ ያምራል እንዴ እርግዝና እንዳንቺ እንኳን ጭፈራ እኔ እንትን ዱባይ የኔ ሴትዮ የምሰራባት ሻምፖ ትበላ ነበረ ትቀልጃለች ጭፈራ ያምራል ትላለች እንዴ ሻምፖ
አዎ ሻምፖ ይሄ የፀጉር መታጠቢያ ያለ አይደለ? እሱን ትልስ ነበር። ወይኔ አምላኬ! ደግሞ ሀገራችን ገና አዲስ ነው ያረገዘችው። የመጀመሪያ እርግዝናዋ ነው። እንትን ከሰል ትበላለች። ደስ ይላታል። እኔ ማለት ነው አፈር ሲሉ እሰቅባቸው ነበር። አንቺ ደግሞ አፈር ብዙ ነገሮችን እናቴ ትሙት እንትን ይላቸዋል። በጣም ብዙ ነገር ይበላሉ። ምንም ደስ ነው የሚላቸው። ውይ አሁን ሻምፖ ማለት እኔ አንድ ጊዜ በወሬ ጥምድ አድርገውኝ ዱባይ ሴትዮ እያወራሁ ሻምፖ አድርጌ በእንትን ይዣለሁ፣ በሃይላንድ ይዣለሁ። ከፈት አርጌ ግጥም አርጌ ስጠጣው ወይኔ በፈጣሪ እንዴት እንደሚያምን በቃ በጣም ነው የሚዘገንንሽ። በጣም ነው የሚያስጠላሽ። ኧረ ሲተይ ውሃ መስሎኝ ቁጭ ብዬ ከሴትዮ ጋር አወራልሻለሁ። እግዚአብሔርን እመን ቁጭ ብዬ ፎቅ እያወራን እኔ ውሃ መስሎኛል። እረስቸዋለሁ በእጄ ሻምፑ የመኪና ልጅ ነረጅማኔ ሲሸተኝ ልቤ ቅርስት ገጥም አርጌ ወይ እኔ እወዳለሁ ሽታውን። ይሄ የእንትን ጋዝ ምናምን ሽታ ደስ ይለኛል። ለምን እንደው አላውቅም። እኔ ልቤ በክለና አረ ሽታው ደስ ይለኛል። የጋዝ ሽታ ብሶ የጋዝ ሽታ ደስ ይለኛል። ይሄ ጋዝኛ ሀገር ናፍታ የሚባል አለ አይደለኛ ሀገር እንትን የሚባለው የሱ ሽታ ደስ ይለኛል። እሱማ ጥሩ ነው። እሱ ደስ ይለኛል። አዋ አሉ እንደ እርጉዝ ሲሆኑ በጣም ብዙ የሚያምራቸው አሉ። ብዙ ነገር አረ ጉዴ! አሁን ገና 2 ሰዓት ሊሆን ነው። 4 ሰዓት ነው የሚመጡ ልጆቻችን። 4 ሰዓት ወይም እንዲያጨብሩባቸው ደግሞ እንዲያተጫጩ 4 ሰዓት ይመጣሉ። አይ ታያቸው እንጫጩ፣ የራሳቸው ጉዳይ እንደፈለጋቸው። እንግዲህ ሁላችንም ትላልቅ ነን። ብዙ ምክር ሲበዛ እኮ ለሰው ልጅ ምክር ስታበዥበት ምን ይሆናል መሰለሽ? ወደ መደንዘዝ። ዱላም እንደዛው እና እንደፈለጉ የሆኑ ሁላችንም በጣም ትላልቆች ነን። ብዙ ነገሮችን የምናውቅ ማንም ትንሽ የለም። ከሰሙ ስሙ ካልሰሙ እንደፈለጋቸው። እነሱ እኮ ያስባሉ። አረቀውን የሚያስቡት እንግዲህ ተገባቸው እኮ እኛም ማሰብ አለብን በዛው ልክ። እኛ ደግሞ የምናደርጋቸውን የምንናገራቸውን ነገሮች አስበን ማድረግ አለብን። ታብታብ እያደረግን ልጆቻችን ጋር ፏ ብለን እናመሻለን። ፏ በሉ እናቴ ትሞት ዱኒያ ፏ ነው ብሏል ሙቤ። ምን አባቱ እኔ ዛሬ ልኖር ነገ ለማላውቀው ለምን ብዬ የምጨናነቀው? ኧረ ወደኛ ትጨናነቁ እንደሙ እንጂ ኧረ አልጨነቅም። እኔ ፉል ነኝ ዛሬ። አመት ነው ምን ለወጣሽ እኔ ቆንጆ። እኔ ፏ ነኝ ዛሬ በጣም በቃ 100% ስለገባኝ ለምን ብዬ ድሮ ስጨነቅ ኖር ያለው በድሮ ጊዜ በዛ በ2 ወሩ ጊዜ በፈጣሪ በጣም ታብሜ ነበር። አሁን ግን የቲክታክ እግዚአብሔር በጣም ነው የምወዳቸው። አሁንም እኔ በህይወት እስካለሁ ድረስ እስከ መጨረሻ አለሁ ከነሱ ጋር እግዚአብሔርን ሀገር ራሱ ገብቼ ማለት ነው። ግን አልጫናቸውም። ጥፋተኛ ነሽ ሲባቸው አራጣዋቸው እነሱ አንዱኝ ወዳይ ጎበዝ ነሽ። እንደዛም ከሆነ ያልሽ እኛ እርስ በርሳችን እንጣላ ነበር። ኮሜንት ጽፍ ያላቅም ጽፍ ያላቅም ወላሂ ተካተላቸዋለሁ እንጂ አንቺ ጀግና ነሽ። እኛ ተጣልተን የለ እንደ እርስ በርሳችን ማለት ነው። ምን መሰለሽ ከመናገር እኔ በላቸው ጸሎት እናድርግላቸው ምናምን ነው እንጂ ብለው እንደዚህ ጽፍ ያለ አፍፍ ያለ ምናምን አላ አረኛ ስንት ተባልተናል። የኔ ቆንጆ በኋላ ራሳችን አፈርንበት። ተናጨን፣ ተቧጨቅን፣ ስንት ነገሮች ሆነን ማን ያፈረው በኋላ እኛ። ኧረ በፈጣሪ ስም ካሁን በኋላ ግን እኔ ለራሴ ቃል ገብቻለሁኝ ከማንም ጋር ምንም እኔ መጥፎ ቃል እንትን አልልም። የሆነ ተናግረው ሳይ በጣም እናደዳለሁኝ። ግን ፈጣሪ ይመስገን ፈጣሪን የማመሰግነው እኔ ሰውም መዘቅዘቅም አላቅበትም። የሆነ ሶስተኛው ሲመጣ እንጂ እነሱንም መናገር አልፈልግም። ግን እናደድ ነበር። ለምን ይሄ ይሆናል ደግሞ እርስ በርሳቸው የከልሄት የከሌ እየተባባሉ ወንድም እየተባባሉ ሲጨቃጨቁ በጣም እናደዳለሁ። ለምን ይሄ ነገር ይሆናል? አሁን ግን ሁሉን ነገር ተረድቻለሁ። እኔ አሁን የሚሳደብ የሚዘቀዝቅ ሰው ካለ እንትን ብሎክ አድርጌ ነው የምወጣው። አልናደድም። ወይ እኔ እኮ በብሎክ ማለት ነው ጀዋል ሞላ በቃ ሞልቷል።
በቃ ማይመችሽ ካለ ብሎክ አድርገሽ ትወጫለሽ። ለምን ብለሽ ከነሱ ጋር ተክመለክ አያስፈልግም። ተታሽ መሄድ ያስጠሉ እና ማለት ነው። ወረድ ያደረግና ብሎክ አደረጋታለሁ። በቃ አላያትም። ለምን እናደዳለሁ? አይመጡልኝ። ፈጣሪ ይመስገን አሁን ሰላም ነው። ያን ጊዜ በሚሳደቡ ጊዜ ራሱ ከስንት አንድ ናቸው። እነሱንም እንትን እላለሁኝ። ሰላም ወዳለበት ይሄዳሉ። አሁን እኮ የለም አንድ ነን ሁላችንም አንድ አሁን ሰላም ነው። ሁሉ ፏ ነው። በቃ እንደዚህ ነው ደስ የሚለው። ግን እንደዚህ ነው ታውቂያለሽ፣ በጣም ደስ ይላል። በቃ ተረጋግተሽ ፏ ብለሽ አንድ ሆነሽ አይወጣማ። ለምን መሰለሽ እኛ ዋናችንም ከአንዴ 2 3 አፍረናል እንዴ። ራሳችን በራሳችን አፍ ራሳችን መልሰን እናፍራለን። እርስ በርሳችን ይቅርታ እንጠያየቃለን እና በጣም ያሳፍራል እንዴ። ያ ከመሆኑ በፊት አንድኛው አካናት እንደገነሳ ተሰደብኩም ስለና ሚዲያ ላይ ቀረው የሚለው ሙዚቃ በቃ ታዲያ እንዴ ሁለቱ ልንገርሽ፣ ምን ቢመጣ ምን ሰማይ ዝቅ መሬት ከፍ ቢል ማለት ነው